ከአልሸባብና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። መንግስት በዚህ ወቅት አዲስ አበባ ላይ ጠረጠርኳቸው ብሎ የሚያስራቸውን ኢትዮጵያውያን በአልሸባብና አይኤስ ክስ መክሰሱ እየተለመደ መጥቷል። ባለፈው ሳምንት በአርቲስት ቴዲ አፍሮ ዳስታር የሚል ሙዚቃን አዳምጣቸዋል በሚል ያሰራቸውን ከ90 በላይ ወጣቶች ከአልሸባብና የሽብር ቡድኖች ጋር ግንኙነት ፈጥረዋል የሚል ክስ አቅርቦባቸው በመንግስታዊ ፋና ቴሌቪዥን የዜና ስርጭት ላይ ተላልፎ ነበር። ከሰሞኑ ደግሞ በመላው ኢትዮጵያ በተለይም በቴዲ አፍሮ ሙዚቃ ጋር በርካታ ወጣቶች በአገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ ሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። አሁን የደረሰን መረጃ እንደሚያመላክተው 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች የሽብር ቡድኖችን ተልዕኮ ተቀብለው ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ ቁጥጥር ስር ውለዋል። በትላንትናው ዕለትም ፍርድ ቤት ቀርበዋል። በቁልፉ የኦህዴድ ሰው የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ የሚመራው የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹ አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ የሚል ክስ አቅርቦባቸዋል። ክሱንም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ቀሳውስት ናቸው የተባሉት 5ቱ ተጠርጣሪዎች በበኩላቸው እምነታችን ኦርቶዶክስ ተዋሕዶ ክርስቲያንን፣ ስራችንም ቤተክርስቲያንን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በስራ የሚያገናኘን አንዳች ነገር የለም። ሶማሊያ የተባለ ሀገርም በስም ካልሆነ በስተቀር በየት በኩል እንዳለ እንኳን አናውቅም ሲሉ ለፍርድ ቤቱ ያላቸውን እውነት አስረድተዋል። በተጨማሪም ከተያዙ በኋላ ምን እንደተፈጠረ ሲያስረዱ ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይስ ጋር ተልዕኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡን ነበር ሲሉ ተናግረዋል። ፌዴራል ፖሊስም ለተጨማሪ መረጃ እንዳሰባስብ የጊዜ ቀጠሮ ይሰጠኝ ብሎ የጠየቀ ሲሆን ቀሳውስቱ አሁንም ተጨማሪ ቀጠሮ የጠየቀው ለድብደባ ፈቃድ እንጂ አንዳችን ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃል። ተጨማሪ ቀጠሮ ከተሰጠው በቀጣይ በህይወት አታገኙንም ሲሉ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም በተጠርጣሪዎቹ ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይሄው ተፈቅዶለታል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተክርስቲያናት መሆኑም ተነግሯል። ይህ የአልሸባብና የአይስን ክስ በተመለከተ በባለፈው ሳምንት ይህ ክስ ከኢትዮጵያ መንግስት ጋር ግንኙነት ያላቸው ኢትዮጵያውያን ወጣቶች አይኤስን ተቀላቅለው ከራስ ገዟ ፑንትላንድ መንግስት ጋር ሲዋጉ በቁጥጥር ስር ውለው የፑንትላንድ መንግስትም ምርኮኞችን ለብልጽግና መንግስት ለማስረከብ ጥያቄ አቅርቦ መንግስት ከሚዲያ በመሸሽ ጉዳዩን በውስጥ እንደጨረሰው ዘግበን ነበር። ይህ ጉዳይ በተለይም በአማራ ክልል ካለው ጦርነት ጋር እንደሚያያዝና አሁን ላይ በመንግስት እውቅና ያላቸው ከአማራ ክልል ከሰሜን ወሎ ራያ ቆቦ እስከ ኮምቦልቻ አዲስ አበባ የተዘረጋ አዲስ ሽብርተኛ አልሸባብን የመሰለ ቡድን እየተደራጀ እንደሚገኝ የደረሰን መረጃ ያሳያል። ይህ ቡድን በተለይም ኮምቦልቻና ከሚሴ ላይ ስልጠናዎችን እየወሰደ ሲሆን መንግስት ለወደፊት የሚመጡ ተቃውሞዎችን እንደ ካርድ ለመጠቀም አስቦ ያደራጀው ነው ተብሏል። የአሜሪካ ወታደራዊ ባለስልጣናት በሆርሙዝ ወሽመጥ ላይ ያሉ ማንኛውም የኢራን ወታደራዊ አቅሞችን ለመደምሰስ ከባድ ወታደራዊ እቅዶችን እየነደፉ መሆናቸውን አስታወቁ። እቅዱን አስደንጋጭ የሚያደርገው ነገር ደግሞ ከዚህ ቀደም አሜሪካና እስራኤል አቁመውት የነበረውን የኢራን አመራሮችን አድኖ መግደል በሰፊው ለመጀመር ወታደራዊና ሲቪል ባለስልጣናትን ማካተቱ ነው። በዋናነት ትኩረት የተደረገባቸው ደግሞ በእስራኤል ጦር የተገደሉትን የአብዮታዊ ዘብ ጦር ዋና አዛዥ ሙሐመድ ፓክቡርን ተክተው አብዮታዊ ዘቡን በዚህ ወቅት የሚያዙት የኢራን የወቅቱ ቁልፍ ሰው ብርጋዴር ጀነራል አህመድ ቫሂዲ ናቸው። ለሲኤንኤን በዝግጅት ላይ ስላለው ወታደራዊ እቅድ የሚያውቁ አንድ ምንጭ እንደነገሩት የኢራን ጦር ሙሉ በሙሉ እጅ ካልሰጠ ወይም ካልወደመ ኢራን የአሜሪካን ሐሳብ አትቀበልም። ስለዚህ የአሜሪካ ጦር የኢራንን አቅም የሚያጎለብቱ መሰረተ ልማቶችን የመውደድ የሀገሪቱን የኤነርጂ ተቋማትን ጨምሮ ኢላማ ማድረግ ይህ ወደ ድርድር ጠረጴዛ እንድትመጣ ያስገድዳታል የሚል ግምገማ ተደርጎ እቅዱ ተነድፏል ብለዋል። የዋይት ሃውስ አስተዳደር በስኮት ቪንሰንት በኩል ኢኮኖሚያዊ ጫናና የኢራን ወደቦችን የመቆለፍ ስትራቴጂን እንደ ወታደራዊ እርምጃና ወታደራዊ መሳሪያ እየተጠቀመበት ነው ተብሏል። ነገር ግን ኢራን በባለፈው ሳምንት የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባግሄር ጋሊባፍ መርከቦች በሆርሙዝ ወሽመጥ በኩል ሲያልፉ ለኢራን ክፍያ መፈጸምን፣ በኢራን ማዕከላዊ ባንክ አካውንት መክፈትን እንደ ቅድመ ሁኔታ አስቀምጠው ነበር። ይህንን የተመለከቱት ትራምፕ በሆርሙዝ ወሽመጥ ላይ መርከቦች ለኢራን ክፍያ መፈጸምን አስጠንቅቀው ነበር። ከጦርነቱ በፊት ከነበረው የሆርሙዝ መተላለፊያ አገልግሎት ገቢ ላይ አሁን በጦርነቱ ምክንያት ከተዘጋና የተወሰኑ መርከቦች በተለይም ቻይናን የመሳሰሉ ሀገራት መርከቦች
በከፍተኛ የኢራን ክፍያ መተላለፍ ከጀመሩ ወዲህ ኢራን ከፍተኛ ገቢ እያገኘች እንደሆነ ተነግሯል። ኢራን ከመርከቦች ክፍያ በቀን ከ40 እስከ 60 ሚሊዮን ዶላር እያገኘች ትገኛለች ተብሏል። ይህ በዋናነት አሜሪካ ያደረገችውን የሆርሙዝን ከበባ ጨምሮ አጠቃላይ ጦርነቱን የተቋቋመችበት ምክንያት ተደርጎ ይነሳል። እንደ ሮይተርስ ዘገባ ደግሞ ኢራን በሆርሙዝ የሚያልፉ ለእያንዳንዱ መርከቦች 2 ሚሊዮን የአሜሪካ ዶላር ክፍያ እያስከፈለች ነው ብሏል።